የኢትዮጵያ ፕሪሚየር ሊግ በአምስት ሳምንታት ቆይታው በርካታ ካርዶች የበዙበት ነበር። ይህም ተጫዋቾች ለስፖርታዊ ጨዋነት ባለማክበር የመጣ ነው ብለዋል የሊጉ የውድድርና ስነ ስርዓት ኮሚቴ ሰብሳቢ ዶክተር ወገኔ ዋልተ ንጉስ። ተመልካች የናፈቀውን የኢትዮጵያ ፕሪሚየር ሊግን በስፖርታዊ ጨዋነት እንዲካሄድ ተጫዋቾች ደጋፊዎችን አክብረው መጫወት እንዳለባቸውም አሳስበዋል። ዳናይት ሲሳይ ተጨማሪ አላት። ቀይ ካርድ፣ ቀጥታ ቀይ ካርድ። የኢትዮጵያ ፕሪሚየር ሊግ የዘንድሮው የውድድር ዓመት በሁለት ከተሞች አዲስ አበባና ሐዋሳ ከተማ ላይ የአምስት ሳምንታት መርሃ ግብሩን አካሂዷል። በኢትዮጵያ ዋንጫ ጨዋታ ምክንያት ሊጉ ለተወሰኑ ቀናት ተቋርጧል። በአምስት ሳምንታትም 49 ጨዋታዎች ተካሂደዋል። በየጨዋታዎቹም ከስፖርታዊ ጨዋነት አንጻር 199 ካርዶች ተመዘዋል። ከእነዚህም ውስጥ 186 ቢጫ ካርዶች ሲሆኑ 13 ተጫዋቾች ደግሞ ቀይ ካርድ ተመልክተዋል። በካርዶቹ መመዝገብ የነበሩ ምክንያቶች ደግሞ ከስፖርታዊ ጨዋነት አድራጎት ውጪ ተጫዋቾች በመጫወታቸው 133 ተጫዋቾች የተገሰጹበትም ነበር። ይህ ቁጥርም በአምስት ሳምንቱ ተጫዋቾች የዳኛን ውሳኔ አለማክበር ታይቶባቸዋል ሲሉ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የውድድርና ስነ ስርዓት ኮሚቴ ሰብሳቢ ዶክተር ወገኔ ዋልተ ንጉስ ተናግረዋል። በአብዛኛው ካርዶቹን ካየናቸው የዳኛን ውሳኔን በመቃወም የሚመጡ ካርዶች ናቸው እና አደገኛ ጨዋታዎችም በዛው ልክ እንዳሉ ሆኖ አላስፈላጊ ያው እንግዲህ ከዝግጅት የመጣ ቡድን ነው። በአዲስ ቴምፖ ነው የሚመጡት። አግሬሲቭነታቸው እንግዲህ ብዙዎቹ ደግሞ በተለይም ከታች አዳጊ የሆኑ ክለቦች ከታች ይዘውት የመጧቸው ነገሮችም ይኖራሉ። ከዛ አንጻር እንግዲህ አዲስ እንደመሆናቸው አዲስ ክለቦች ከመቀላቀላቸው አንጻር የመጀመሪያ ሳምንታት ከመሆኑ አንጻር ምናልባትም አንቺ እንዳልሽ ስፖርታዊ ጨዋነት ማለትም የካርድ ሰለባ የሆኑ ተጫዋቾች ቁጥር ከፍ ሊል ይችላል። ትንሽ ቁጥሩ ከፍ ያለ የሚመስልበት ሁኔታ አለ። ለክለቦቻቸው ወሳኝ የሚባሉ ተጫዋቾች ባዩዋቸው ካርድ ምክንያት ጨዋታዎችን ተቀጥተዋል። ይህ ከመሆኑ በፊት ግን ክለቦች ተጫዋቾቻቸውን መቆጣጠር አለባቸውም ብለዋል። ነገር ግን ክለቦች በውስጥ መተዳደሪያ ደንባቸው የተጫዋቾችን ያየበት ካርድ በትክክል ተገቢ ነው ወይ፣ ክለቡን ይጠቅማል ወይ የሚለውን ነገር ማየት አለባቸው ብዬ አስባለሁ። ከዛ በዘለለ ግን ክለቦች የራሳቸውንም እርምጃ የሚወስዱበት መኖር አለበት። ምክንያቱም እኛ እንደ ውድድርና ስነ ስርዓት ኮሚቴ የምናደርገው አንድ ተጫዋች ቀይ ሲያይ ምን አይነት ቅጣት ይደርስበታል የሚለው ዲስፕሊን መመሪያው ላይ ያለውን ነው የምንተገብረው። ከዛ በዘለለ ግን እንደ ክለብ የሚያመጣው ጫና አለ። አንድ ተጫዋች ቋሚ ተሰላፊ ተጫዋች በቀይ ሲወጣ የክለብ ውጤት ላይ ኢምፓክት እንደሚኖረው ይታወቃል። ቀጣይ የፕሪሚየር ሊጉ 6ኛ ሳምንት ጨዋታዎችም ሲጀምሩ በሊጉ የሚሳተፉ 20 ክለቦችም ተመልካች የራቀው የኢትዮጵያ እግር ኳስ ለጊዜውም ወደ ስቴዲየም መመለስ ቢጀምሩም የጸብ መንስኤ እንዳይሆኑ ተጫዋቾች ደጋፊዎቹን ሊያከብሩ ይገባልም ብለዋል ዶክተር ወገኔ ዋልተ ንጉስ። ሊጋችን የስፖርታዊ ጨዋነትን ጠበቀ መልኩ እንዲከናወን ፍላጎት አለን። በተለይም እኛ ወደ አዲስ አበባ ስንመጣ ብዙ ስራዎች ተሰርቶ ነው ምናልባት ሊጋችን ወደ አዲስ አበባ ሊመለስ ይቻለው። አንድም በትልቁ የተሰራበት ስፖርታዊ ጨዋነትን ከማስከበር አንጻር ነው እና ተጫዋቾች ሜዳ ውስጥ የሚያደርጓቸው እንቅስቃሴዎች አንዳንዴ ለረብሻ ምክንያት የሚሆኑበት ሁኔታ አለ እና ምክንያቱም ደጋፊ ያንን ሁሉ ጊዜ መስዋዕት አድርጎ ስቴዲየም የሚገባው እነሱን ለመመልከት እስከሆነ ድረስ ተጫዋቾቻችን ደጋፊዎቻችን ሊያከብሩ ይገባል የሚለው በትልቁ ሊታሰብ ይገባል። የሲቢ የኢትዮጵያ ፕሪሚየር ሊግ የ6ኛ ሳምንት መርሃ ግብር ከፊታችን ሐሙስ ጀምሮ ይቀጥላሉ። የአፍሪካ ብስክሌት ሻምፒዮና በኬንያ አስተናጋጅነት ከነገ ጀምሮ ይደረጋል። በውድድሩ የሚሳተፈው የኢትዮጵያ ብሔራዊ ቡድንም ወደ ውድድር ስፍራው አቅንቷል። ከነገ ጀምሮ ለ4 ተከታታይ ቀናት የሚደረገው ሻምፒዮና ከሞምባሳ 40 ኪሎ ሜትር ርቀት ላይ በምትገኘው ዲያኔ ከተማ ይደረጋል። በውድድሩ ከሚሳተፉ 29 ሀገራት መካከል አንዷ የሆነችው ኢትዮጵያም በሁለቱም ጾታዎች 10 ብስክሌተኞችን የምታሳትፍ ይሆናል። ከአፍሪካ ምርጥ 5 ቡድኖች መካከል አንዱ የሆነው የኢትዮጵያ ብሔራዊ የብስክሌት ቡድን በቅርቡም በሌሎች የአፍሪካና ዓለም አቀፍ መድረኮች ጥሩ ውጤት ማስመዝገቡ ይታወሳል።